ከማንም ጋር እየተጋደምክ አትበይ። ከማንም ጋር እየተጋደምክ አትበይኝ። እሺ ሄለን እወድሻለሁ ውዴ ምናምን ስትል ያደርገው ማንን ነው? ሄለን ማለት በሌሊቱ አይደለም ብዙ ነገር እየሰማሁበት ነው። ብዙ ነገር ሰው እየነገረኝ ነው። ብዙ ነገር ነው እየሰማለሁ። ምን የቃል የሚደረገው እኮ ነው። በቅጀት የሚወራ ህልም አይደለም ሲጀምር ቅጀት መለፍለፍ ነው። ሄለን ውዴ ሄለን እወድሻለሁ ገለመለ ያቀር እኮ ነው ስትለፈልፍ የነበረ። ካልፈለክ እኮ እኔ ምንም አያገባኝም። ሻንጣን ይዘህ ወደ እሷ መሄድ ትችላለህ። በቃ አሁን እሷ ጋር ሂደክ የፈለግከውን ነገር አድርገህ ቁርስህን በልተህ ምናምን እስከዚህ ሰዓት አደፋፍደህ መጣ እና ምን ይሁን በቃ በልቼ መጣሁ። ሰላም ሰላም እንዴት ናችሁ? የአቤልና የቤቲ ቤተሰቦች እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ የመጣሁት እንግዲህ በጣም ደብሮኛል፣ ከፍቶኛል። ደስ በሚል ቪዲዮ አይደለም የመጣሁት። ያው ካሁን በፊት የምታውቁን ሰዎች ካላችሁ ወይራ ቲዩብ ላይ ብዙ ስራዎችን እንሰራ ነበረ እኔና ቤላ። የተለያዩ ፕራንኮችን፣ የፍቅር ጊዜያችን፣ የህይወት ተሞክሯችን ብዙ ቪዲዮዎችን እንሰራ ነበርና ያው ካያችሁት መስራት ካቆምን በጣም ብዙ ጊዜያችን ነው መስራት አቆመናልና ያው በዛ የምታውቁን እንግዲህ ስለኛ ብዙ ነገር ታውቃላችሁ። የማታውቁ ደግሞ እኔና ቤል እንግዲህ በትዳር 8 አመታችን ነው። 2 ልጆች አፍርተናል። እንግዲህ በዚህ መሃል ዛሬ ሌሊት የሌላ ሴት ስም ሲጠራን ያደረው ሄለን እወድሻለሁ ምናምን ብቻ አላውቅም። በጣም ብዙ ነገሮችን ነው ሲናገር የነበረ። ግን እኔ ጆሮ ላይ የደረሰው እንግዲህ ሄለን እወድሻለሁ የሚለው ነው የሰማሁትም። ያው ትንሹ ልጄን ሌሊት እንቅልፍ እምቢ ብሎት እሱን ለማስተኛት እንትን በምልበት ሰዓት ነው ይሄን የሰማሁትና ለመቀስቀስ ራሱ ሞክሬ ነበረ። ማለት ልጁ እንዲተኛልኝ እየረበሸው ስለነበረ እንዲተኛልኝ ስለምፈልግ ብቀሰቅሰው ሁላ አይሰማኝም። ያው በመሃል ቤቢም ተኛ እኔም ተኛሁ ማለት ነው። ከዛ ጠዋት ስነሳ ደግሞ የለም ረፍዷል። አሁን በተደጋጋሚ ደውዬለታለሁ፣ ስልክ አያነሳም፣ የት እንዳለም አያውቅም። እንግዲህ ባለትዳር ሆናችሁ እንደዚህ አይነት ነገር የደረሰባችሁ ሰዎች ካላችሁ ኮሜንት አድርጉልኝ። ማለት ለኔ በጣም ከብዶኛል። ለመጀመሪያም ጊዜ ይሁን የሰማሁትም ለመጀመሪያ ጊዜ ነው። እስካሁን 8 አመት ሙሉ እንደዚህ አይነት ነገር አይቼ አላውቅም። ግን ያው በቪዲዮ መስራት ያቆምን በጣም ብዙ አቤል እንደ ድሮ አይደለም ባህሪው፣ የድሮ አቤል አይደለም። በጣም ተቀይሮብኛል፣ ንግግሩም ተቀይሮብኛል። በፊት እንደሚያናግረኝ አይደለም የሚያናግረኝ እና በጣም ከብዶኛል። በዚሁ አጋጣሚ ትዳራችን በጣም አደጋ ላይ ነው ያለውና እንዴት ላስረዳችሁ እንደሆነ አላውቅም። ብቻ እስኪ እሱ ሲመጣ እንግዲህ ምን እንደሆነ የት እንደነበረና ስለ ሄለን እንዲያስረዳኝ ነው የምፈልገው። ጸባዩንም ለምን እንደቀየረብኝ እንዲያብራራልኝ እፈልጋለሁ። ይህን ሁሉ ጥያቄዎች ለራሱ እጠይቀዋለሁ ማለት ነው። እና ለኔ በጣም ከብዶኛል። አዲስ ነገር ሊሆን ይችላል። የት ነበርክ? እንዴት ዋልሽ? እግዚአብሔር ይመስገን። የት ነበርክ? ስራ እና ሳትነግረኝ ነው እንደምትሄደው? በጠዋቱ ካሁን በፊት እየነገርከኝ አይደል? የት ነበርክ ማለት ነው? የት ሊሆን ይችላል? የት ነበርክማ? በጠዋት ስነሳ የለህም፣ ቁርስ እንኳን አልበላህም፣ ስትወጣ አልነገርከኝም። የት ሄዳ ነው ብዬ ጉዳይ ነበረኝ፣ አስቸኳይ ጉዳይ ነበረኝ። ወጣሁኝ፣ ተኝተሻል? ወጣሁኝ አይደል? እንዴት ነህ? እንዴት ዋልክ? ምናምን አይቀልም። በቃ እሱን ተወው። ለማንኛውም ምን አይነት ሁኔታ ውስጥ እንደነበርኩ አትጠይቂም? በቃ እኔ አሁን እኔ የራሴ መጠየቅ የምፈልገው ጥያቄ ስላለ እሱን በኋላ እንመጣበታለን። እሺ ምንድነው? በህልም ይሁን በቅጀት ይሁን ሄለን እወድሻለሁ ውዴ ምናምን ስትል ያደርገው ማንን ነው? ሄለን ማለት እየቀለድሽ ነው? ምንም አልቀልድም። እኔ ስሬስ የምቀልድ መስላለሁ ስታየኝ እኮ ነው። እሺ በምን አውቃለሁ? በምን አውቃለሁ? አሁን እኔ በህልም ሄለን ስላልክ ሳይሆን አቤል፣ አንተ በእውነት ጸባይ ተቀያይሯል። የድሮ ሰው አይደለህም። በጣም ብዙ ነገር ተቀይሯል። ግን ደግሞ አሁን ራስክ መስከራለኛል። ሰው ባለኝ ብዙ ነገር ይለኛል፣ ሰው ብዙ ነገር ያወራኛል። ያንን ችላ ብዬ ካንተ ጋር እየኖርኩ ነው። አሁን ግን ራስህ ሄለን እወድሻለሁ ምናምን እያልክ ነው የሰማሁት። ልጁንም አላስተኛ ብለህ ብቀሰቀስም አልሰማም አልክ።
እኔ የምትይውን ነገር ምንም አላውቅም። እንደገና ለምንድን ነው እየቀረሽ ያለሽው? መቅረጽ አይደለም እንድትነግረኝ እፈልጋለሁ። ቀርጻለሁ ሁሉም እንዲያውቅልኝ እፈልጋለሁ ስላንተ በቃ። ስለዚህ አብራራልኝ። ሄለን ማናት? ምንድነው እኔ እንዲያውቅልሽ የምትፈልጊው? ስለ ሄለን ንገረኝ በቃ። ስላለው ነገር ስለምትፈልገው ነገር ስለ ሐሳብክ ንገረኝ በቃ። በህይወት ሌላ ሴት ካለች ንገረኝ። ለምንድን ነው ማታውቃት? እየተጻጻፍክ ምናምን እንትን እያልክ እያደርክ ሄለን ማናት? የት ነው ስትጻጻፍ ያየሽኝ? ወላይ ስልክህን ይዛ አይደል እንደ የምትውለው? ከስልክ ጋር ተለያይተህ ታውቃለህ? እና ቀን የምታደርገውን እኮ ነው ማታ የሚያወራው። ሰው እኮ የሚቀጭ ቀን የሚያደርገውን ነው ማታ እንትን የሚለው። አንቺ ተረጋግተሽ አስቢና አውሪ። የምትናገሪው ነገር ተረጋግተሽ እንትን በይ። ከዚህ በላይ መረጋጋት አለ? እኔ ለራሴ ከዚህ በላይ መረጋጋት አይደለም። ከዚህ በላይ መረጋጋት አለ? ይኸውልሽ በቃ ተረጋግተሽ የምታወሪ ከሆነ አውሪ። በጣም ተረጋግቼ ነው የማወራው። እኔ አላውቃትም። ምንድነው ተኝቼ ስለው ምንድነው ይሄ አሁን ትልቅ ነገር ሆኖ ነው? ኧረ እባክህ በጣም እጅ እኔ አጠገብ አስተኝተህ ሄለን እወድሻለሁ ሄለን እየገለመሌ ስትል ትልቅ ነገር አይደለም ልትል ነው? በእንቅልፍ ልቤ እኮ ነው። እኔ ምን አውቃለሁ ታዲያ? እንዴ ምን አውቃለሁ? ምን አውቃለሁ ማለት ምን ማለት ነው? አሁን እኔ ሄለን ማናት ምንድናት አስረዳኝ። በጣም አንተ ይኸውልህ ከበፊት ጀምሮ ቪዲዮዎችን ስንሰራ ታስታውሳለህ አይደለ? ከበፊት የምናደርጋቸው ያን ሁሉ ባህሪ ጠፍቷል። ገብቷል አይደለ? ስለዚህ ስለ ሄለን እንድታስረዳኝ እፈልጋለሁ። በቃ ይኸውልሽ እኔን የምትሰሚኝ ከሆነ እኔ ሄለንን አላውቃትም። አንቺ ስለምታያት ሄለን ማን ነች ሄለን? ምን አቅልሃለሁ? እኔ ነኝ እንዴ ስለፈልፍ ያደርኩት? ራስህ እኮ ነህ ስለፈልፍ ያደርከው። እንዴ እኔ ምን አውቃለሁ ታዲያ? ለኔ ልለፍልፍ አለፍልፍ ሄለን ልበል ማን ልበል? እኔ ምንም የማውቀው ነገር የለም። በዛ ላይ በእንቅልፍ ልብ ነው ሰው በእንቅልፍ ልቡ አውራ ተብሎ እንደዚህ ቀን የምታደርገውን ነው እባክህ በእንቅልፍ ልብ የምታወራ እንጂ ቀን ማታደርገውን በእንቅልፍ ልብ አወራ። ስነ ስርዓት አድርጊ። እንደዚህ አይነት ወሬ አታውሪ። ምንም ስነ ስርዓት አይደለም። ምን አሁን ከስነ ስርዓት የወጣ ቃል ተናግረሻል እያልክ ነው? እንደዚህ ሰምቼ በጣም ተረጋግቼ ነው የማወራው። እሺ ደግሞ ሲጀመር በሌሊቱ አይደለም ብዙ ነገር እየሰማሁብክ ነው። ብዙ ነገር ሰው እየነገረኝ ነው። ብዙ ነገር ነው እየሰማለ። ምን ብዙ ነገር በጣም ቢነግሩሽስ ምን አምነሻቸው ተቀበለ? ሰላምንማ ይሄው እየኖርኩ ነው። አንተ ግን ራስክ በራስክ ሄለን ወድሻለሁ ውዴ ምናምን አረ ብዙ ነገር ነው ስትል የነበረ በእናትህ እኔ ስላልሰማሁክ ነው። ልጁም እየረበሽኝ ስለነበረ ነው። አልተኛልኝ ብሎ ነው እንጂ ምን ልል አልችልም። አረ እባክህና እኔ ፈጥሬ ላወራ ነው። ኧረ ምን አድርግ ነው የምትይኝ? በእናትሽ ለራሴ ስራ ተበላሽቶብኝ ነው የመጣሁት። በቃ እና ይበላሽብህ ይሄኔ ስራ ተበላሽቶብህ ላይሆን ይችላል። ይሄኔ በእንቅልፍ ልብ የተናገርከውን ወይ በአካል ሄዳ አግኝታት ሊሆን ይችላል እኮ። እኔ የምትይውን ነገር እኔ አላውቅም። በቃ ለምንድን ነው እንደዚህ በህልም እንዲሆነ ተብሎ ሲጀመር ይጨቀጨቃል እንዴ? በቃ አለቀ። በህልም እኮ የሚደረገው ለምንድን ነው ቀለል አድርጌ የማወራው እንዴ? የሰሞትን እኔን እኮ አይደለም እየጠራው ያደርገው ሄለን እወድሻለሁ ውዴ ምናምን ያልከኝ ያደርገው እና እኔ ፈጥረሽ እያወራሽ ያልከኝ እሺ ምንድነው የምትይኝ? አሁን አስረዳኝ። እኔ ስለሷ ማወቅ ፈልጋለሁ። በቃ አላውቅም ሄለን የምትባል። ለምንድን ነው የማታውቀው? እኔ እኮ አይደለሁም ሳወራ ያደርኩት አንተ ራስህ ግን ስታወራ ያደርከው። እኔ በጣም ብዙ ነገሮችን አለፍኩ። አንተ ግን ስልክ ላይ ተጥደህ የምታመሸው የምትለው ለካ ለሌላ ለስራ ምናምን ስራ ነው እያልክ ብዙ ነገር እንትን ትላለህ እንዴ? አንቺ ስልክሽን ትይዤል እንዴ? ምንድነው እኔ ጋር ሲሆን ስልክ ላይ ለሌላ ነገር የሚሆነው? እኔማ በስልክ ቤዝ ሌላ ለተጠቀም ቲክቶክ ምናምን ነው። አንተ ግን ቴክስት ነው የምትጻጻፍ። እሰማለሁ እኮ ሁሌ ግን እኔ የስራ ነው ምናምን ነው እያለኩት። ኧረ እባክህ ሁሌ የስራ ቴክስት ነው የሚገባልክ እንዴ? ምን ሆነሽ ነው አንቺ? ራስሽን አረጋግተሽ ነገሮችን በጥሩ መንገድ ለማየት ሞክሪ። ምንም አልረጋጋም አላጣም። እንድታስረዳኝ እፈልጋለሁ። ሌላ ካንተ ምንም ነገር አልፈልግም። አሁን እሷ ብቻ ሳይሆን ለራሴ ምንድነው ለራስህ ምንድነው? እሺ የማላውቀው ስራ የሚበላሽብክ ምንድነው? እምቢ አለችህ ሄደህ? እሱም ደግሞ እምቢ አለችህ ሄደህ ወይ አላገኘህም አለችህ? ስነ ስርዓት አድርጊ። ምንም ስነ ስርዓት የለውም። ቤቴሌም ስነ ስርዓት አድርጊ። የምር ስነ ስርዓት አድርጊ። አጓጉል ነገር አትናገሪ። አጓጉል አይደለም እየተናገርኩ ያልኩት ትክክለኛውን ነገር ነው እየተናገርኩ ያለሁት። ረጋ ብለሽ ስነ ስርዓት አድርገሽ አውሪ። ሰው እንዲናደድ አታድርጊ። በቃ ከዚህ በላይ እንዴት ልንገርክ? እንዴት ብዬ ተረጋግቼ ላውራ ከዚህ በላይ እንዴ? አሳምነኝ እስኪ አሳምነኝ። ንጹህ ነኝ ብለህ ካሳምነኝ አንቺ ነሽ እንጂ ማመን ያለብሽ። ምንድነው እኔ ማምነው? በህልሙ እንዳለ ተብሎ ሰው እንትን ይላል እንዴ? የቀን የሚደረገው እኮ ነው በቅጀት የሚወራ ህልም አይደለም ሲጀምር። ቅጀት መለፍለፍ ነው። ሄለን እወድሻለሁ ገለመለ ያቀር እኮ ነው ስትለፈልፍ የነበረ። ስነ ስርዓት አድርጊ። ቀን የሚደረግ ምናምን አትበይ። በቃ ቀን የሚደረግ ነው ማታ የሚወራ። በቃ እሺ እንዳልሽው ይሁን። በቃ የሚደረግ ነው ይሁን ማለት ምን ማለት ነው?
እውነት ከሆነ የፈለኩት ሳይሆን አስረዳኝ። በቃ አየሽ አንቺ የምትፈልጊው እውነታውን ሳይሆን ሄለን የምትባለው አንተና ነች እንዲህ ነች በቃ እንድልሽ ነው የምትፈልጊው። በጠዋት ተነስተህ እኔ ከእሷ ጋር ሄደክ ቢሆን በምን አውቃለሁ? አሁን ከእሷ ጋር ቆይታ ቁርስ በልታ ምናምን መጣ ቢሆንስ እኔ በምን አውቃለሁ? ሆነሽ ነው አንቺ እሷ ጋር ሆነ መጣ ቢሆንስ? እውነቴን ነው። ምክንያቱም በጠዋት በሌሊት ስጠራት በግራ ጎንሽ ነው እንዴ ተነሳሽው? ምንም በግራ ጎን አይደለም። እሷ ጋር ሄደ ቢሆንስ አሁን በምን አውቃለሁ እኔ እንዴ? በቃ እሷ ጋር ነበርኩኝ እና ምን ይሁን እና አስረዳኝ። ካልፈለክ ትዳሩን መውጣት ነው አንቺ የምትፈልጊው። አይሽ ይሄን አልፈልግም። አሁን ከሷ ጋር ተጋድመ ቢሆን እኔ በምን አውቃለሁ? ይሄን እንድልሽ ነው የምትፈልጊው። አይሽ እሷ ይሄን እንድልሽ ምናምን አይደለም። በራስሽ የፈጠርሻታለች እንዲ አልፈጠርኩም። ሌሊት ስትል የሰማሁትን ነው። አንተ እኮ ላለማመን እየተደበሰው አዎ አንቺ የፈለግሽው ምናምን በሚል እንትልት ነው። ካልፈለክ እኮ እኔ ምንም አያገባኝም። ሻንጣን ይዘው ወደ እሷ መሄድ ትችላለህ። በቃ እውነታውን ተናግራ አምነህ ሂድ። እንዴ ለምን ስነ ስርዓት አትሽን ቤት የለኝ? ለምንድን ነው ስነ ስርዓት የሚይዘው? ለምንድን ነው ከዚህ በላይ አንተ እኮ አዎ እያልክ እኮ ነው። በቃ አልታገስሽም። እኔ ጭንቅላቴ ብዙ የሚያስባቸው ነገሮች አይመለከተኝም። አልረጋጋም። አይመለከተኝም። አስረዳኝ ስለሷ። በቃ አሁን እሷ ጋር ሂደክ የፈለግከውን ነገር አድርገህ ቁርስህን በልተህ ምናምን እስከዚህ ተጣጣው ፈፍደህ መጣ እና ምን ይሁን በቃ በልቼ መጣው ቁርስ አምነህ ሂድ። እኔ አልፈልግም እንደዚህ አይነት ትዳር በቃ አንዴ ወደዛ አንዴ ወደዛ ተረጋግተሽ አስቢ። እኔ አንቺ የምታያትን ሴት እኔ አላቅም። በቃ ይሄው በለው ሄድኩ አብሬ ሄድኩ አላ ይሄን ድልሽ ስለምትፈልጊ ነው። ይሄው ራስሽ እኮ ስለምትፈልጊ አይደለም። እኔ ትክክለኛ የትዳር እንትኑን ነው ማወቅ የምፈልገው። እንደዚህ አይነት መልስ አይመለስም። ምን አይነት ጭቅጭቅ ነው? እኔ ለራሴ በእናትሽ አይመለከተኝም። ስለራሴ ጉዳይ እኔ ስለራሴ ስገባ ሰላም ማግኘት ነው ፈልገው። ሰላም የምታገኘው ሰላማዊ የሆነ ትክክለኛ ትዳር ስትመራ ነው። ሰላማዊ ያልሆነ ትዳር ሰላም ሊሆን አይችልም። ገባ አይደለም? እና ምን እንደሆነ ነው የምትፈልጊው? ምን እውነታውን ንገረኝ። ምን ታረግ ነው የምትጠቀም? እውነታውን ንገረኝ። ምንድነው እውነታው? አንቺ የምትፈልጊው እውነታውን ንገረኝ። በቃ በህይወት ውስጥ ሌላ ሴት ካለች ተናገር። በቃ እኔ ይሄን ልትነግረኝ ነው። የለችም። ከሌለች ለምንድን ነው ለሊት የምትፈልግ የምትጻጻፈው? ብዙ ነገር ምሳሙ በቃ ተፈጠረ። እሺ እኔ አላቅም። መለፍለፌን እኔ አላቅም። ተኝቻ አይደል ያለሁት? ተፈጠረ ለምንድን ነው ተፈጠረ ማለት በቃ ከዚህ በላይ እንትኔን አትፈታተኝ፣ ትዕግስቴን አትፈታተኝ። ምንም ስርዓት የምታረጊ ከሆነ ስርዓት አትፈታተኝ። በቃ ከዚህ በላይ ከማንም ጋር ሴት ጋር እየተጋደምክ እየመጣ ከማንም ጋር እየተጋደምክ አትበይ። ጭራሽ አንተ እየተማከር ነው? አዎ ከማንም ጋር እየተጋደምክ አትበይኝ። እሺ ጭራሽ አንተ ካንተም ብሶ እየተማታክ ነው። ክብር ያለኝ ሰው በጣም ክብር አለ አይደለ? ክብርን አሳያለሽ።